ተቋም ጸጥታን እና ሌሎች ማህበራዊ ዘርፍ በሚመለከት አጠር አድርጌ ምላሽ ለመስጠት እሞክራለሁ። ጸጥታን በሚመለከት ከብዙዎቻችሁ የተነሳው ኮንሰርን በጣም ትክክለኛ ኮንሰርን ነው። ለኢትዮጵያ ሰላም ያስፈልጋል። ለኢትዮጵያ መረጋጋት ያስፈልጋል። በኢትዮጵያ ውስጥ የቆየው እርስ በርስ የመጋጨት ጦርነትን ማብቃት ይኖርበታል የተባለው ትክክለኛ ሀሳብ ነው። ማብቃት አለበት። ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል። በተነገረው ቁጥር ዘሎ እዚህ የሚመጣ ስለሚመስለው ይጓጓል። ጉጉት የወለደው በሽታ ነው። እየተላከ እንደሆነ ያውቃል። በራሱ ዓላማ ላይ እንዳልቆመ ያውቃል። እሱ የያዘውን ሀሳብ ይዞ ቢመጣ ለውጥ እንደማያመጣ ያውቃል። ግን ጉጉት ይይዘዋል። ባለፈውም ብያለሁ፣ ኢትዮጵያ ውስጥ የሆነን ሰፈር እገነጥላለሁ የሚልም እጠቀልላለሁ የሚልም ገቢር ነበብ አይደለም። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። በተግባር ኢትዮጵያን ካለማወቅ፣ በቅጡ የኢትዮጵያን ባህል ካለማወቅ እና እንደው በጉጉትና መሻት ብቻ የሚጋልቡ ፈረሶች የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። ብዙዎቹን ካያችሁ ግን ሲባል ሰምቶ ነው። መገንጠል የሚለውም ሲባል ሰምቶ ነው። ማን እንደሚገነጥልም አያውቅም። መጠቅለል የሚያስበውም ሲባል ሰምቶ ነው። እንኳን ለመጠቅለል አክብሮ ለመኖርም በጣም ከባድ ጊዜ እንደሆነ አይገባውም። ሲባል ሰምቶ ነው። ይሄ ችግር ባለበት የተሟላ ሰላም ማምጣት የራሱ ውጣ ውረድ አለው። ከታሪክ መማር ቢቻል ኖሮ በድፍን አፍሪካ የመሳሪያ አፈሙስ ይዘው መንግስታትን ተቃርነው ተዋግተው አሸንፈው ላሸነፉት ሀገር ልማትና ዲሞክራሲ ያመጣ አንድ ሀገር የለም። አንድ ታጥቆ ይመጣል፣ ታጥቆ ይመለሳል። ቅድም እንዳነሳሁት ኢህአዴግ 17 ዓመት ታግሎ መንግስት ከሆነ በኋላ ለ30 ዓመት ሰላም የነበረበትን ትግራይ ክልል እንኳን ከስንዴ እርዳታ መገላገል አልቻለም። በመሳሪያ የመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። እኛ እንደ መንግስት ምን ተከተልን ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም።
በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ፣ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አይደል እንዴ ያልነው? ማን ቀረ ከዓለም? ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ጊዜ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ በእኛ ውይይት የማይፈቱ። ከሸኔዎች ጋር ብንወያይ የማይፈታ ውይይት አለ። ኢንክሉሲቭ ናሽናል ዲያሎግ እናርግ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያይ፣ ህዝብ ይወስን ያላቸው። አንወያይ አላልንም። እንወያይ የሚባል ሐሳብ ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ውስጥ የመጀመሪያው እኛ የደፈር ነው። በየትኛው ዘመን ነው? በደርግ ዘመን ነው ወይስ በኢህአደግ ዘመን ነው? ሲፋለም የነበረ ሰው ታርቆ አመት ሳይሞላው ሚኒስትር የሆነው አለ? እናውቃለን። ኢንክሉሲቭ ናሽናል ዲያሎግ ነባር ችግር ለመፍታት ያግዛል። ሶስተኛውስ ከውይይት ባሻገር በደል አለብን። እንደ ህዝብ ተበድለናል። በሆነ ዘመን ያለ ስርዓት በድሎናል ለምን ደግሞ የሽግግር ፍትህ እናረጋግጥ። ይቅርታ ሊሆን ይችላል፣ ካሳ ሊሆን ይችላል። የሽግግር ፍትህ ደግሞ እናረጋግጥ። ለምን ኢትዮጵያ ሰላም ሆና ጸንታ እንድትኖር። የለም ብሎ አራተኛ ደግሞ የታጠቁ ኃይሎች አሉ። እነሱስ በዲዲአር ከሌላ ሀብታችን ሀብት አፍስሰን ስራ ፈጥረን ወደ ሰላማዊ ህይወት እናስገባቸው። ሁሉም በርክፍት ነው። ወያያሉ ላለው ከመንግስት ጋር ችግር የለም፣ እኛ ዝግጁ ነን። ብዙዎቹም ይወያያሉ። ባይዘው አሁን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋገራሉ። ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረውን አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ። በእኛ በኩል ስንጀምር ሁሉ ጋብዘናል። ኦነጉንም ግንቦት ሰባቱንም ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው። ኢህአፓ እኮ አይፈቀደለትም ኢትዮጵያ ውስጥ፣ እኛን የጋበዝ ነው። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ስትተባበር ውስብስብ ችግሮች ይፈታሉ። ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው አቶ ጌታቸው የሚሰሩት። ለዛ ነው። ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው። እውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የነሱ እሳቤ ከኛ ጋር ስለማይሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል። ለግል አይደለም ጉዳዩ፣ ለግል ጥቅም አይደለም። እና ኢትዮጵያ ውስጥ ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአደግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓም ሁን ደርግ በሐሳብ ካልክ ክፍት ነው መድረኩ፣ ክልከላ የለም። የሚከለከል ፓርቲ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ።
ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል። ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። እዛ ተለጥፎ ስለ ምርጫ መጠየቅ አይገርምም? ግን ምርጫ የሌለበት ተለጥፎ ስለ ምርጫ መጠየቅ ኢትዮጵያ ሲያምርባት አይኑ የሚቀላ ህዳሴ ሲያልቅ ምን ያስፈልጋል ህዳሴ ከሰው ያጣላናል የሚል የባህር በር ጥያቄ ሲነሳ የሚሸማቀቅ የሚያፍር ደፈር ብሎ 130 ሚሊዮን ህዝብ ያስፈልገዋል ለማለት የሚተናነቀው ለኢትዮጵያ ጥቅምና ብልጽግና ከጎኗ መቆም መድከም የማይሻ የማይፈልግ ራሱን እንደ ማንጎ የሚቆጥር ግራዋ ነው። ራሱ ሲጠራ ማንጎ ይበል እንጂ ግራዋ ነው፣ መራር ነው። የኢትዮጵያ ደህንነትና ችግር የማይከፋው ከሆነ ራስን በጠራህበት መንገድ ብቻ ሳይሆን በፍሬ ትታወቃለህ። እኛ ልክ በፍሬያችን የምንታወቀው ማለት ነው። በከተማ ኮሪደር፣ በገጠር ኮሪደር፣ በስንዴ እርሻ፣ በግሪን ሌጋሲ እንደምንታወቀው አናውቅም ካላችሁ ጠይቁ። ይሄንን በስንዴ ሸልሞናል፣ በግሪን ሌጋሲ ሸልሞናል። የሚያሳዝነው ነገር ኢትዮጵያ ውስጥ ትናንት ገንጣይ አስገንጣይ የሚባለው ስብስብ፣ የነፃ አውጪ የሚባል ስብስብ ፓርቲ ለመባል የመጀመሪያው ፕሮግራሙ ላይ የሚጽፈው የኤርትራ ጥያቄ የቅኝ ግዛት ጥያቄ መሆኑን እቀበላለሁ ነበር የሚለው። ቲፒኤልኤፍ በለው ኦነግ በለው ምናምን በለው ዋና አጀንዳው የኤርትራ ጉዳይ የቅኝ ግዛት ጉዳይ ነው ካላለ የታገለ አይመስለውም። አሁንስ የዛሬዎቹ የባህር በር ጉዳይ እኛን አይመለከትም ካላሉ በስተቀር የታገለው አይመስላቸውም። አንድ ነው ፋሽኑ። ፋሽኑ አንድ ነው። መማር ግን አልቻሉም። ይሄ እንደተጠበቀ ሆኖ ሰላም ያስፈልጋል ላላችሁት ያስፈልጋል። ከዚህ ቀደም ብያችኋለሁ። አሁንም እስቲ 10 ሰው አይደለም 1 ሰው አምጡ፣ አነጋግራችሁ አምጡና እኛ እምቢ ስል ጠይቁ። እየገባ ነው በየቀኑ እኮ 10ም 20ም 100ም እየገባ ነው። ግን እናንተም ካለ አምጡ። እኛ የምንፈልገው ሰላም ነው። የኢንክሉሲቭ ናሽናል ዲያሎግን በሚመለከት እንደተባለው ከሞላ ጎደል አጀንዳ የማሰባሰብ ስራ ተሰርቷል። ከሞላ ጎደል አጀንዳ መሰብሰብ የጨረሱ ይመስለኛል። ምክክር ይበጃል ያሉ ሰዎች ተወያይተዋል። አይበጅም ያሉ አልተወያዩም። የት ኦሮሚያ ይበጃል ያለ ተወያይተዋል፣ አይበጅም ያለ አልተወያየም። አማራም ሁሉም ጋር እንደዚህ ነው። ሁሉም ሰው አይፈልግም ውይይት፣ የፈለገ ተወያይቷል። በውጭ ሀገርም እንዳያችሁት ውይይት ለማድረግ ተሞክሯል። የሚያሳዝነው ግን አውሮፓ ለንደን ላይ ጥቂት ኢትዮጵያውያንና በርከት ያሉ ኤርትራውያን ምክክሩ አያስፈልግም ብሎ ሰልፍ ወጥቶ ነበር እና ኤርትራውያን በእኛ ጉዳይ ያን ያክል ኮንሰርን ሆነው መጣታቸውን እያመሰገንኩ ንግግሩ መጀመሪያ ግን በእናንተ ቤት ብትጀምሩት የእኛን ሰልፍ ከማጀብ የእናንተን ቤት ማየት አይሻልም ወይ ማለት ፈልጋለሁ። እና በየቦታው ተመሳስሎ ሙከራዎች ስለሚደረጉ ውይይቱ ጠቃሚ ነው። በጣም በርካታ መረጃዎች ተገኝተውበታል፣ አጀንዳ ተገኝቷል፣ ኤክስትሪም ቶቶች ታይተውበታል። ይሄ ግን አፕሮቹ ምንድነው? መጀመሪያ አጀንዳ ይሰበሰባል፣ ከዚያ ነው ውይይት ቢደረግበት። ውይይት ተደርጎ ከዚያ ውስጥ የተስማማንበት ያልፋል፣ ያልተስማማንበት ደግሞ በአሰራሩ መሰረት የሚታይ ይሆናል። ይሄ ፕሮሰስ ጋር አልደረስም። እስካሁን ያለው አጀንዳ ማሰባሰብ ነው። ይሄ ከምርጫ ጋር ያለው ትስስር ምንም ኢንክሉሲቭ ናሽናል ዲያሎግ ያለን ስርዓት የሚያፈርስ አይደለም፣ ያለን ስርዓት የሚያጠናክር ነው እንጂ ምርጫን የሚያስቆም በጀት የሚያስቆም
የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለው ሀሳቦች ይመጣሉ አልን እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማጽደቅ አቁሞ ፓርላማ በትኑ አላልንም። እና ከዛ በፊት ካለቀ እሰየው ግብአት እንወስዳለን፣ ከዛ በኋላ ካለቀም እሰየው ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። የምርጫ ስርዓቱ ላይ የሚያመጣው ለውጥ ደግሞ ካለስ ከምርጫ በፊት ከታየ ያን ይታያል፣ ከምርጫ በኋላ ከታየ ደግሞ ያን በሚወሰነው መንገድ የሚታይ ይሆናል። ምርጫ ግን ጊዜውን ጠብቆ የሚፈጸም ይሆናል። እዛው ላይ ያለን አንዳንድ ፍላጎቶች አሉ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅየታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እና እንደዛ አታስቡ፣ አትሞኙ፣ አትሸወዱ። ጠንከር ብላችሁ ወደ ምርጫ ግቡ። ደግሞ እንድታሸንፉ እንዲቀናችሁም ደግሞ ምኞቴ ነው። የኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ይሄን መገንዘብ በእጅጉ ያስፈልጋል። ለምሳሌ አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛም ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበረ? እሱን ማሰብ ጥሩ ነው። ቀይ ባህር በሚመለከት መላ ኢትዮጵያ ሕዝብ የተከበረው ምክር ቤት በአንክሮ እንዲያ የሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው።
ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያዩ የምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር ሁለት ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ የረሳችሁን ለማስታወስ ብቻ ነው። ኤርትራ ስመላለስ አስመራን ካየው በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ ፈልጋለሁ ብዬ አሰብ ሄጄ ነበረ። አሰብ ባህሩ ጋር ቆመን ያወራነው ምንድን ነው? ስለ ፖርት ነው። ተመልሳችሁ ማየት ትችላላችሁ። የት? ኤርትራ ምድር ውስጥ። ሶስተኛ የመደመር ትውልድ መጽሐፍ ላይ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር እኮ አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። አራተኛ እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እኮ እና እዚህ ውስጥ ነው አይኑ ባህር አቋቁመን ነው። ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት። የተከበሩ እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነናል እኮ እኛ እንከፍታለን ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ የሚመስለው ሰው እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም።
ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ የአሰብ ከተማ ቅድምም ብያቸዋለሁ፣ ኢትዮጵያ ውስጥ የቤት ችግር አለ። 1.5 ሚሊዮን ቤት መገንባት አለብን ብያቸዋለሁ። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆን ነገር ይየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነው። ናቹራል ሂደቱን ተከትሎ ይሄዳል። እዛው ላይ ጥያቄው የተነሳው የውስጥ አጀንዳን ዳይቨርት ለማድረግ ነው ያሉት የተከበሩት። በእርግጥ ይሄን ነገር ከኤርትራውያን ሰምተናል፣ ብዙ ጊዜ ነግረውናል። ለምን ምክር ቤት እንደመጣ አላወቅኩም እንጂ ኤርትራውያን ይሄ ጉዳይ የሚነሳ ያለው የውስጥ ጉዳያቸውን ዳይቨርት ለማድረግ ነው ብለውናል። እንዴት ዞሮ እዚህ እንደመጡ ባይገባኝም ማለት ነው። እና በፍጹም አይደለም። ኢትዮጵያ ውስጥ ዳይቨርት የሚደረግ ነገር የለም። ልማት ነው ያለው። ኢትዮጵያ ውስጥ አቃፊ መንግስት ነው ያለው። ምንም ዳይቨርት የሚደረግ አጀንዳ የለም። የህዝብ መንግስት ነው ያለው። ለህዝብ የሚሰራ መንግስት ነው ያለው። ውጤት እያመጣ ያለ መንግስት ነው ያለው። በብዙ አፍሪካ ወንድሞቻችን የሚቀናበት መንግስት ነው ያለው። ዳይቨርት ማድረግ ሳይሆን ህጋዊ ባልሆነ መንገድ ያጣነውን ጉዳይ ማን ወሰነው ብሎ መጠየቅ ግን ከማንም ሊና ካለው ሰው የሚጠበቅ ይመስለኛል። እና በዳይቨርሽን ታይቶ ትርክቱ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ መሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ። እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ውጤቱ ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ
ፓለስቲኒያን እያየ ስለማገዝ ያወራል። ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ ይባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም።